እንግዲህ ትንቢተ ሚክያስ እነዚህን ሶስት ምዕራፍ አብረን እናያለን። ትንቢተ ሚክያስ ልክ እንደ አሞጽ መጽሐፍ እንደገናም ደግሞ እንደ ኢሳያስ መጽሐፍ በተለይ እንደ ትንቢተ ኢሳያስ እና እንደ ትንቢተ አሞጽ ፍርድና ተስፋን እንደ ሌሎቹ ማለት ነው። ሕዝቅኤልንም ስናይ ኤርሚያስም የነቢያት መጽሐፍት ባህሪ ፍርድና ተስፋ ነው። እነዚህን ከመጀመሪያው ጀምሮ ይዘን እየመጣን በእነዚህ መነጽር ነው የነቢያትን መጽሐፍት እየተመለከትን ያለ ነው። እግዚአብሔር ምሕረትን ይወዳል። እግዚአብሔር ለዘላለም አይቆጣም። እነዚህን ቃሎች ሁሉ አብረን አይተናቸዋል። በዚሁም በሚክያስ መጽሐፍም ላይ እግዚአብሔር ርስቱን ፈጽሞ እንደማይጥል ለማላገጫ አሳልፎ እንደማይሰጠው ይናገራል። እግዚአብሔር አሁንም ልቡ ለሕዝቡ ነው። ሌላው ማህበራዊ ፍትህ ላይ ያተኩራሉ ነቢያቶች። ኢሳያስም እንደገና ደግሞ አሞጽም ሌሎቹንም ጸሐፊዎች ስንመለከት ማህበራዊ ፍትህ ላይ ያተኩራሉ። ስለሚጨቆኑ ወይም ደግሞ መብታቸውና ፍትሃቸው ወይም ያላቸው እውነት በግፍ ስለሚነጠቅባቸው ሰዎች እግዚአብሔር ግድ ይለዋል። አብዛኛው የብሉይ ኪዳንን መጽሐፍ በምናይበት ጊዜ ነቢያትን መጽሐፍ እነዚህ ማህበራዊ ፍትህ ወደ ምርኮ ህዝቡን እስከ መውሰድና በዚህም በሚክያስ መጽሐፍ ውስጥም እንደምናየው በግፍ ያሉት የህዝቡ አለቆች በግፍ መሬታቸውን ነጠቋቸው። ልክ እንደዚሁ ደግሞ በአጸፋው እግዚአብሔር በግፍ አሦራውያንን ልኮ ከርስታቸው እንዲፈናቀሉ አደረጋቸው። ስለዚህ እግዚአብሔር ማህበራዊ ፍትህ የፍትህን ጉዳይ እግዚአብሔር ዝም ብሎ በቸልታ የሚያየው አይደለም ማለት ነው። ስለዚህ እነዚህ ዋና ዋና የመጽሐፉ ባህሪያት ናቸው። ሚክያስ ማለት ምን ማለት ነው? ትርጉሙ ማን እንደ እግዚአብሔር ማለት ነው፣ ወይም እንደ እግዚአብሔር ያለ ማን ነው እንደማለት ነው። ይህም በመጽሐፍ ውስጥ ዋና ርዕስ ሆኖ ተቀምጧል። ምዕራፍ 7 ቁጥር 18 ላይ አነበዋለሁ። እንግዲህ ከምዕራፍ 1 እስከ 3 ነው የምናየው፣ ግን አልፎ አልፎ መግቢያችን ስለሆነ አልፎ አልፎ አንዳንድ ዋና ዋና ነገሮችን እናያለን። ምዕራፍ 1 ቁጥር 18 የርስቱን ትሩፍ የርስቱን ትሩፍ ኃጢአት ይቅር የሚል የሚምር እንዳንተ ያለ አምላክ ማን ነው? ለዘላለም አትቆጣም ይላል። እግዚአብሔር ይመስገን። እንዳንተ ያለ አምላክ ማን ነው? ስለዚህ ሚክያስ ማለት እንደ እግዚአብሔር ማን ነው፣ ወይም ማን እንደ እግዚአብሔር ወይም እንደ እግዚአብሔር ያለ ማን ነው ማለት ነው። የርስቱን ትሩፍ ቅሬታውን የሚምር ይቅር የሚል እንዳንተ ያለ አምላክ ማን ነው ይላል ማለት ነው። ስለዚህ ይሄ ከስሙ ትርጉም ጋር አብሮ የሚሄድ ነው ማለት ነው። የስሙም ትርጓሜ በመጽሐፉ ሐሳብ ውስጥ አለ ማለት ነው። ስለዚህ በመጽሐፍ ውስጥ የተገለጠው የእግዚአብሔር መሐሪነትና የእግዚአብሔርን ሉዓላዊነት ያሳየናል። ምናልባትም ምዕራፍ 7 ቁጥር 18 አጠቃላይ የመጽሐፉ ዋናና ማዕከላዊ ሐሳብም እንደሆነ ይታመናል ማለት ነው። በእስራኤል ንጉሥ በአክዓብ ዘመን በሰማርያ የነበረ አንድ እውነተኛ ነቢይ ነበረ። እናንተ አንብቡት። አንደኛ ነገሥት ምዕራፍ 2 ከቁጥር 25-28 ይህ ሰው ስሙ ሚክያስ ይባላል። ምናልባት ይሄኛው ነቢይ በአክዓብ ዘመን በግዞት የነበረ ነበር ብለው ይላሉ። ወይ የስም መመሳሰል ነው ወይ ራሱ ሚክያስ ነው። ነገር ግን ልክ የአሞጽን ማለት ነው በአሞጽ መጽሐፍ ውስጥ አሞጽን አሜሲያስ የተባለው ካህን ባለፈው እንዳየነው ከትላንት ወዲያ አሞጽ ያመጣውን መልእክት ፖለቲሳይዝ አድርጎበት ከንጉሱ ጋር ያጋጨውና አንተ ንጉሥ ወይ አንተን ትሞታለህ ብለዋል፣ እንደገናም ደግሞ ቅድስቲቱ ከተማ ትቃጠላለች ትፈርሳለች ብሏል ብሎ ምን አድርጎታል? ማን ነው? ቅድስቲቱ ከተማ ሳይሆን እስራኤል ወይም ደግሞ ሰማርያ ትፈርሳለች፣ ከተማዋም የድንጋይ ክምር ትሆናለች ብሎ ተናግሯል ብሎ ፖለቲሳይዝ ያደርግና እንዲጣላ ቁስቀሳ ያደርግበታል። ከዛም በተረፈ ደግሞ ምን ያደርገዋል? በቃ ይሄንን ከተማ እስራኤልን፣ ሰማርያን፣ ሰሜኑን ክፍል ለቀህ ውጣ፣ ሂድ ወደ ይሁዳ ሂድና እንጀራህን እዛው ብላ፣ እዛው ኑሮውን አድርግ፣ እዛው ከብትህን ጠብቅና
ከተማችንን ለቀውጣ ብሎ ሲገፋው እናያለን። ልክ እንደዚሁ ደግሞ በንጉሱ በአካብ ዘመን ደግሞ ልክ እንደዚሁ ሌላን ሰው እናያለን። ሰዴቅያስ የተባለን ሰው እናያለን። ይህ ሰው ከአካብ ጋር አብሮ የነበረ የአካብ ቅርብ ነው፣ ነቢይም ነው። ከዛ ኢዮሳፍጥ ለመዋጋት ስለፈለገ የእግዚአብሔርን ድምፅ ፈለገና እባክህ የእግዚአብሔርን ድምፅ መስማት ፈልጋለሁ ሲለው በዙሪያ ያሉትን ነቢያቶች ሰበሰበና ምናልባትም በዚህ ሰዴቅያስ በሚባለው ስር አብሮ ያሉ ኤልዛቤል የምትመግባቸው የምትቀልባቸው 450 ነቢያት እንዳሉም ይናገራል አንደኛ ነገሥት ላይ። እነዛን ሰበሰበና ውጣና ተከናወን እግዚአብሔር አሳልፎ ሰጥተዋል ብለው ትንቢት ነገሩት። ትንሽ ስለቆረቆረው እንደው ሌላ ነብይ የለም ወይ አለው። ሌላ ነብይ የለም ወይ? ሌላ የሚናገረኝ ሰው የለም ወይ? የእግዚአብሔርን ነገር የምሰማበት ሲለው አለ አለው። ግን ስለኔ መልካም ነገር አይናገርም አለው። አይ ንጉሥ እንዲህ አይበል ብሎ ይለውና ወደ ሚክያስን ያስጠራዋል። ከእስር ቤት ያስጠራውና ልውጣ ወይ ብሎ ሲጠይቀው ውጣና ተከናወን እግዚአብሔር አሳልፎ ሰጥቷል ሲለው በእግዚአብሔር ስም አምልሃለሁ አንድም ውሸት እንዳትነግረኝ ሲለው ከዛ መልእክት ነገረው። እስራኤልን በተራራና በኮረብቶች ላይ እንደተቅበዘበዙ በጎች ተበትነው አየኋቸው ብሎ አለው። ስለዚህ ይሄንን ሲለው ንጉሱ ደነገጠ። በኋላ ይህ ሰው ሰዴቅያስ የተባለው ሰው በጥፊ መታውና እኔን ቤት በኩል አልፎኝ ነው አንተን የተናገረ ብሎ አለው። ስለዚህ የእስራኤል ነገስታት አጠገባቸው ሆነው የሚያጣምሟቸው አንዳንድ ሰዎች አሉ። እንደዚህ አይነት ነቢያቶች፣ እንደዚህ አይነት ካህናትና እንደዚህ አይነት ለንጉሱ ቅርብ የሆኑ ሰዎች አሉ። እውነትን የማይወዱ ኮራፕትድ የሆኑ ለእግዚአብሔር ሐሳብ እንቅፋት የሆኑ የእውነተኛ ነቢያትና የእውነተኛ አገልጋዮች ጠላት የሆኑ ንጉሱ የእስራኤልን ነገስታት ተጣብቀው የተቀመጡ አንዳንድ ሰዎች አሉ። ስለዚህ ሚክያስም በዚህ መልኩ በጥፊ ተመቶ እንትን አለውና ቤት በኩል አልፎ ነው አንተን የተናገረ እግዚአብሔር እኔን እንዴት አልፎ ለአንተ ተናገረ ሲለው አንተ ወደ እልፍኝ ገብተህ ሳለ ብሎ ይሳለቅበታል። ያኔ ነገረኝ ብሎ ይነግረዋል ማለት ነው። ስለዚህ ሚክያስ በደቡብ ክፍል በይሁዳ በኢየሩሳሌም ከኢየሩሳሌም 30 ኪሎ ሜትር ወጣ ብሎ የምትገኝ ሞሬት የምትባል መንደር ውስጥ የሚኖር ሰው ነው። ስለዚህ አሞጽንም አይተናል። አሞጽም የይሁዳ ወይም ደግሞ የደቡቡ ክፍል ምንድነው ነብይ ነው። እሱም ገጠራማ ከሆነ ቦታ ነው የመጣው። ይህም ሰው ሚክያስም ገጠራማ ከሆነ ቦታ ነው የመጣው። ግን ገጠራማ ከሆነ ቦታ ቢመጣም ሚክያስ ደግሞ መልእክቱን ወይም ደግሞ የመልእክቱ አድማስ እንደ አሞጽ ሰሜኑን ክፍል ብቻ አይደለም። ሰሜኑንም ሰማሪያ ላይ ስለሚመጣው ፍርድ በአሶር እንዴት የሰሜኑ ክፍል እንደሚወሰድና እንደገና ደግሞ ደቡቡም ክፍል ከዛ ካልተማረችና ከዛ ትምህርት ካልቀሰመች እሷም በዚሁ ምርኮ ውስጥ እንደምትወድቅ ሁለቱንም አብሮ ሰማሪያንም ወይም ስለ ሰማሪያ የሰማጥያት እንዲሁም ደግሞ የኢየሩሳሌምን መውደቅ በማስጠንቀቅ ትንቢት የተናገረ ሰው ነው ማለት ነው። ስለዚህ ሚክያስ ለሰማሪያ ኃጢአቷን ጠቁሟታል፣ ኃጢአቷን ነግሯታል። ለኢየሩሳሌም ደግሞ ለደቡቡም ደግሞ አስጠንቅቋታል። ካልተመለሰች የእግዚአብሔርን ምሕረት ካልጠየቀች እንደምትወድቅ ከተማዋም እንደሚፈርስ አስጠንቅቋል ማለት ነው። ስለዚህ በሁለቱም ለሁለቱም መልእክት ያመጣ ሰው ነው። ትንቢተ ኤርምያስ ምዕራፍ 26 ቁጥር 18 ላይ ስናይ ሞሬታዊው ሚክያስ ብሎ በስም ጠርቶ በይሁዳ ንጉስ በሕዝቅያስ ዘመን የነበረ ነብይ እንደነበረ ምዕራፍ 26 ከቁጥር 18 ጀምሮ እናገኘዋለን ትንቢተ ኤርምያስ ላይ ማለት ነው። ስለዚህ ጽዮን እንደ እርሻ ትታረሳለች፣ ኢየሩሳሌም የፍርስራሽ ክምር ትሆናለች ብሎ ተንብዮ ነበረ። ይሄንን እንደተነበየ ኤርምያስ በኤርምያስ ምዕራፍ 26 ላይ አስቀምጦታል ትንቢቱን ማለት ነው። ስለዚህ ሞሬታዊው የሚለው ቃል ሚክያስ 1:14 ላይ ቀደም በተነበበልን ክፍል ላይ ለሞሪሼት ጌት የሚለው ወይም ደግሞ ሞሬትን ወይም ደግሞ የሞሪታዊ የሚለውን ቃል ስለሚመሳሰል ያለበት ወይም ደግሞ መኖሪያው ከኢየሩሳሌም ክልል ውጪ 30 ኪሎ ሜትር ውጪ ወዳለችው አነስተኛ ገጠራማ መንደር ወደዛ ያመለክተናል ማለት ነው። ትንቢተ ሚክያስ የተጻፈበት ዘመን በኢዮታም በአካዝና በሕዝቅያስ ዘመን ነበረ። ኢዮታም፣ አካዝና ሕዝቅያስ በይሁዳ ንጉስ በነበሩበት ጊዜ
የነበረ ነብይ ነው። በዚሁ ዘመን ደግሞ ማነበረ ኢሳያስም ደግሞ በዚሁ ዘመን ነበረ፣ ኤርሚያስም ነበረ፣ አሞጽም በዚሁ ዘመን እንደነበረ እናያለን ማለት ነው። ስለዚህ በእነዚህ ነቢያቶች አንድ ላይ ሆነው በደቡቡም በሰሜኑም ክፍል ውስጥ ሆነው የእግዚአብሔርን ሐሳብ የሚገልጡ የእግዚአብሔርን ሐሳብና ፈቃድ ለትውልዱ የሚያሳውቁ ነበሩ ማለት ነው። እንግዲህ ሚክያስ በኢሳያስና በሆሴዕ ዘመን ያገለገለ በአሞጽም ዘመን ያገለገለ እንደነበረ መጽሐፍቶች ይናገራሉ። ይሄንን ካልን መጽሐፉ እንደ ሌሎቹ የትንቢት መጽሐፍ ፍርድና ተስፋን የያዘ ነው። ሁለቱንም ሐሳብ አንድ ላይ አጣምሮ አንድ ላይ አጋምዶ የያዘ ነው ማለት ነው። ስለዚህ በመጽሐፍ ውስጥ የምናገኘው የተያያዙ ነገሮች አሉ። እግዚአብሔር የጣዖት አምልኮን እንደገና ደግሞ በስም ብቻ እግዚአብሔርን ማምለክ ወይም በስም እግዚአብሔር አምላካቸው የሆነላቸው ሕዝብ ግን በተግባር ደግሞ የተዛባ ፍርድን የሚያስተላልፉ ማህበራዊ ፍትህን የሚያዛቡ ነቢያቶቻቸውና ካህናቶቻቸው ለዋጋ የሚተነብዩና ለዋጋ ብለው የሚያስተምሩ እጅግ በወደቀና በዘቀጠ የሞራል የስነ ምግባርና መንፈሳዊ ችግር ውስጥ የተዘፈቁ እንደሆኑ መጽሐፉ እነዚህን ነገሮች በግልጽ ይናገራል ማለት ነው። ታዲያ በእነዚህ ላይ እግዚአብሔር ፈራጅ መሆኑን ያሳያል። እግዚአብሔር ፈራጅ መሆኑን በነገስታቶች፣ በባለስልጣኖች ላይ፣ በነቢያት ላይ፣ በካህናት ላይ እግዚአብሔር ፈራጅ መሆኑን መጽሐፉ ይሄንን ያሳየናል ማለት ነው። መጽሐፉን በምንመለከትበት ጊዜ ምንድን ነው የምናገኘው? አንድ ትልቁ ቁም ነገር የዳዊት መንግስት እየደከመ እየተንኮታኮተ በስነ ምግባር ችግር፣ በሞራል ችግር፣ በመንፈሳዊ ነገር ችግር የዳዊት መንግስት እየደከመ እንደመጣና የመሲሁ መንግስት ደግሞ እያቆጠቆጠ እንደመጣ መጽሐፉ ያመለክተናል። ምዕራፍ 5 ቁጥር 2 ላይ በጣም የታወቀ አንድ ጥቅስ አለ። ይህም ጥቅስ ምንድነው? ስለ መሲሁ በቀጥታ የሚናገር ነው። አንቺ ቤተልሔም የይሁዳ ከተማ ከይሁዳ ከተሞች መካከል ምንም ታናሽ ብትሆኝም አመጣጡ ከቀድሞ ዘመን ጀምሮ የነበረ ከዘላለም የሆነ በእስራኤል ላይ ገዢ የሚሆን መስፍን ይወጣል ብሎ ተነበየ። ከቅድም እንዳየነው ማህበረሰቡ ወይም ደግሞ በሚክያስ ዘመን የነበረችው እስራኤል ደቡቡም ሰሜኑም በጣዖት አምልኮ፣ በስነ ምግባር ውድቀት፣ በመንፈሳዊ ነገር ውድቀት፣ በሞራል ውድቀት ውስጥ ተዘፍቀው በነበሩበት ጊዜ እግዚአብሔር አሁንም ጥቂት ምህረት ወይም ደግሞ አሁንም የምህረትንና የተስፋን ፍንጭ ስለሰጣቸው ምን አደረገ? ምንም የዳዊት አገዛዝ የዳዊት አመራር ከፍትህ አንጻር እንደገናም ደግሞ ከመንፈሳዊ ነገር አንጻር እግዚአብሔር እንዲመለክ፣ እግዚአብሔር እንዲፈራ፣ እግዚአብሔር እንዲከበር እንደገና ደግሞ በህዝቡ መካከል ፍትህን አስፍኖ እስራኤልን የመራበትና ያስተዳደረበት ያ ጸጋ እየደከመ ቢመጣ ከሱ በኋላ የነገሱ ልጆቹ ከዳዊት ባነሰ መልኩ እየወረዱ ከእግዚአብሔር ጋር እየራቁ ቢመጡም መንግስቱ በዚህ መልኩ እየደከመ ቢመጣ ነገር ግን ከዚሁ ከዳዊት ስርወ መንግስት ውስጥ ከዚሁ ከዳዊት ቤት ውስጥ ከዚሁ ከዳዊት ዘር ውስጥ አመጣጡ ከጥንት የሆነ ከዘላለም ጀምሮ ያለ እስራኤልን የሚጠብቅ መስፍን በትክክል የሚያስተዳድር ፍትህን የሚያሰፍን በመንፈሳዊ በሞራልና እንደገናም ደግሞ በስነ ምግባር ውድቀት ውስጥ የተዘፈቁትን ይህንን ሁሉ ደግሞ ሽሮ እንደገና ተስፋን የሚያድስና እግዚአብሔር ወደሚፈልገው ህዝቡን ይዞ የሚሄድ መሲህ ይመጣል ብሎ ይናገራል። ስለዚህ የዳዊት መንግስት እየወረደ እየተንኮታኮተ ባለበት ጊዜ የመሲሁ መንግስት ደግሞ እያንሰራራ እንደሚመጣ በመጽሐፍ ውስጥ ግልጽ የሆነ ትንቢት ይነግረናል ማለት ነው። ማቴዎስ ወንጌል ላይ ይሄንኑ ትንቢት በመጥቀስ ሰብአ ሰገል መጥተው ልንሰግድለት መጣን ብለውት ለሄሮድስ ነግረውት ከዛ ሳያገኙት በሌላ መንገድ ሄዱ፣ በህልም ተራርተው ማለት ነው። ስለዚህ ምንድን ያደረገው ሄሮድስ ብልጥም ስለሆነ ተንኮለኛም ስለሆነ ካህናቱን ሰበሰበና ለመሆኑ ንጉሱ የሚወለደው መስፍኑ የሚወለደው ከየት ነው ብሎ ሲጠይቃቸው እነሱ ስለሚጠብቁትም አይሁዳውያን ስለሚጠብቁትም ጥቅሱን በአእምሯቸው ስለሚይዙትም ከይሁዳ ቤተልሔም ነው አሉት። አንቺ በቤተልሔም ከይሁዳ ከተሞች መካከል ታናሽ ብትሆኝም አመጣጡ ከዘላለም ከጥንት የሆነ እስራኤል የሚጠብቅ መስፍን ከአንቺ ይወጣል ይላል። ስለዚህ ከይሁዳ ቤተልሔም ነው ሲሉት ያንን ክልል እነሱ የነገሩትን ክልል በሙሉ በማስቀጠር
እዛ ውስጥ ያሉትን ህፃናቶች ምን አደረጋቸው? አስጨረሳቸው። ነገር ግን ኢየሱስ ደግሞ በተአምር አሁንም ዮሴፍ በህልም ተረድቶ ህፃኑን ይዞ ወደ ግብፅ ሸሸ። ሄሮድስ ከሞተ በኋላ ህፃኑን የሚፈልገው ሞቷልና ይዘኸው ተመለስ ተባለ። ስለዚህ ይሄ ምዕራፍ 5 ቁጥር 2ም በሚክያስ መጽሐፍ ውስጥ የታወቀ ዋና ቁልፍ ምዕራፍ ነው ማለት ነው። የአጻጻፍ ዘይቤው ምን ይመስላል? የአጻጻፍ ዘይቤውን በምንመለከትበት ጊዜ አንደኛው የሰሜኑ ክፍል ሰማርያ በጋለሞታ ይመስላታል። ምሳሌን ነው የሚጠቀመው። ምሳሌያዊ ወይም ዘይቤያዊ የሆነን አጠቃቀም ነው የሚጠቀመው በምሳሌ። ስለዚህ ሰማርያ በጋለሞታ ይመስላታል። ምዕራፍ 1 ቁጥር 7 ላይ ቅድም የተነበበልን ክፍል ላይ በኋላ የምናየዋለን። በጋለሞታ ይመስላታል። እንደገና ሰማርያን ሜዳ ላይ እንዳለ የድንጋይ ክምር ይመስላታል። የድንጋይ ክምር ትሆኛለሽ፣ ፍርስራሽ ትሆኛለሽ ብሎ ምዕራፍ 1 ቁጥር 6 ላይ ቅድም በተነበበልን ክፍል ውስጥ እናገኘዋለን። እንደገና ህዝቡን ደግሞ በበግ መንጋ ይመስለዋል። ምዕራፍ 2 ቁጥር 12 ላይ ህዝቡን በበግ መንጋ ይመስለዋል። ኑ እናንተ ገዢዎች ኑና የህዝቤን ስጋ ግፈፉት፣ አጥንቱንም ሰባብሩት፣ ስጋውንም ጥበሱት ወይም ደግሞ በድስት ቀቅሉትና ብሉ ብሎ ይነግራቸዋል። ስለዚህ ህዝቡን በመንጋ ይወክለዋል። እንደገና የህዝቡን አለቆች ደግሞ በጨካኝ ወይም ደግሞ በመጥፎ እረኞች ይመስለዋል። ምዕራፍ 3 ከቁጥር 1 እስከ 4 ስናየው እናገኘዋለን። ስለዚህ መጽሐፉ በምሳሌያዊ አገላለጽ በጣም የተሞላና የታጨቀ ነው። ስለዚህ በዚህ መልኩ ምሳሌያዊ በሆነ መንገድ መልእክቱን ይገልጻል፣ መልእክቱን ያስተላልፋል ማለት ነው። የመጽሐፉ ዋና መልእክት ምንድን ነው? የመጽሐፉ ዋና መልእክት ጌታ ከኛ ምን ይፈልጋል የሚለው ቃል ነው። ጌታ ከኛ ምን ይፈልጋል? ወይም ደግሞ ምዕራፍ 6 ቁጥር 6 ላይ ምን ይዤ ልምጣና ልስገድ፣ ምን ይዤ ልምጣና ልስገድ፣ ምን ይዤ ልምጣና በፊት መስዋዕት ላቅርብ ብሎ ሲጠይቅ ህዝቡ የሚጠይቀውን ጥያቄ ያመለክታል። ማህበራዊ ህይወታቸው በበደል በግፍ የተሞላ ነው። ቅድም ሲነበብልን እንደሰማ ነው። ግን ሃይማኖታዊ ስርዓት ደግሞ አላቸው፣ ወይም ሃይማኖታዊ ስርዓትን ማከናወን ይፈልጋሉ። ልክ እንደ አሞጽ ዘመን። በአሞጽ ዘመን በዓላት አለ፣ ዝማሬ አለ፣ መስዋዕት አለ፣ ቁርባን አለ። ነገር ግን ምን የለም? ፍትህ የለም። ስለዚህ እግዚአብሔር ፍትህ ስለሌለ ይህንን ነገር ሁሉ ምን አላደርግም አላቸው፣ አልቀበልም አላቸው። ልክ እንደዚሁ ንስሐ በመግባት ፋንታ ከግፍ ከፍትህ አልበኝነት ከመጽዳት ይልቅ እግዚአብሔርን በምን አይነት መስዋዕት እናስደስተው፣ ምን ይዘንለት ለልዑል ለእግዚአብሔር ምን ይዘንለት መተን በፊቱ ቀርበን ብንሰዋለት ነው እግዚአብሔር የሚወደው ብለው ይጨነቁ ነበረ። ይህም ምንድን ነው የሚያሳየው? ነቢዩ በሚናገረው ንግግር ውስጥ ዝንባሌያቸውን በምን መልኩ ነው የሚተይቸው? የህዝቡን ዝንባሌ ልክ የህዝቡን አለቆች ወይም ደግሞ ባለስልጣናቱን በገንዘብ ደልለው ወይም በገንዘብ ጠምዘዘው ፍትህን እንደሚጠልፉ ወይም በገንዘብ አማካኝነት ፍትህን እንደሚጠልፉ፣ ፍትህ የሚገባውን ሰው ፍትህ እንዲነፈግ አድርገው ፍትህ የማይገባውን ሰው ፍትህ እንዲያገኝ የሚያደርጉበትን ያንኑ አሰራር እግዚአብሔር ጋር ማድረግ ፈለጉ። እግዚአብሔርን ብዙ በጎች፣ ብዙ መንጋ በግ፣ እንደውም ምን ይሏል? የተጋነኑ መስዋዕቶችን ይጠቅሳል ክፍሉ ላይ። የአንድ ዓመት ጥጃ ይላል። የአንድ ዓመት ጥጃ ማለት እንግዲህ በምርጥ መስዋዕት ነው። ዘሌዋዊ ዓለም ላይ ስንሄድ በቃ ምርጥ መስዋዕት ተባት የሆነው የአንድ ዓመት ጥጃ ምርጥ መስዋዕት ነው። ይሄ ብቻ ሳይሆን 1000 አውራ በግ ምን ይዤ ልቅረብ በፊት ምን ይዤ ልምጣ፣ ምን ይዤ በጌታ ፊት ልምጣና ልስገድለት። የአንድ ዓመት ጥጃ በጣም ደስ የሚል እንትን ነው ማለት ነው። ይሄ እግዚአብሔር ብቻ ሳይሆን በዘመኑ የነበሩትም አለቆች፣ በዘመኑ የነበሩትም ባለስልጣናት ፍትህን ለማዛባት ከህዝብ ከሚቀበሉት መካከል ደስ ብሏቸው ከሚቀበሉት መካከል ምንድነው? 1 ዓመት የሞላውን ጥጃ በግቦና በስጦታ ይዘውላቸው ለሚመጡ ሰዎች አይናቸውን ሳያሹ ፍርድ ያዛቡላቸዋል። ስለዚህ ልክ እንደነሱ አለቆች በግፍ ውስጥ ሆነው በፍትህ አልበኝነት ውስጥ ሆነው እንደገና ደግሞ በአመፅ ውስጥ ሆነው ድሆችን እየጨቆኑ ወይም ደግሞ በመኝታቸው ላይ አስበው አቅደው አስልተው አውጥተው አውርደው የሚፈጽሙትን ግፍ ለመፈጸም
የዳኞችንና ወይም ደግሞ ባለስልጣናቱን የህዝቡን አለቆች በስጦታ ደልለው እንደሚጠመዘዙ ሁሉ እግዚአብሔርንም ምን ይዤ ልቅረብ በፊት ምን ላምጣል ምን አምጥቼ ልስገድል የአንዱን ዓመት ጥጃ ይዤልክ ልምጣ ወይስ 1000 አውራ በግ ይዤልክ ልምጣ ወይ? እንግዲህ እንደዚህ ይላሉ ማለት ነው። ብዙ በጎችን መስዋዕት አድርገው በማቅረብ የደም ጎርፍ በማቅረብ ብዙ መስዋዕት ብዙ በግ በማረድ እግዚአብሔር ከነሱ ድርጊት ጋር እንዲስማማ ወይም ደግሞ በድርጊታቸው ምንም አይቶ ድርጊታቸውን እንዳላየ እንዲያልፍላቸው እንደ ባለስልጣኖቻቸው እንደ ዳኞቻቸው ፍትህን እንደሚነፍጉት አለቆቻቸው ባላየ እንዲያልፋቸው እግዚአብሔር 1000 በግ አምጥተን እንረድልህ ወይ አሉት። ይሄ ብቻ አይደለም የሚገርመው 10,000 የዘይት ፈሳሽ። እንግዲህ ይሄ 10,000 የዘይት ፈሳሽ በልኬቱ ምንድነው? እንዳሁኑ ዘመን ሌተር ነው ወይስ ቀንድ ነው ወይስ ደግሞ ማሰሮ ነው? ይሄ ማለት እንደ ጅረት ቆጠሩት። ለምሳሌ በእንትን የውሃ ታንከሮች የውሃ ማጠራቀሚያ 10,000 የሚይዝ የውሃ ማጠራቀሚያ በጣም ብዙ እንትን ነው፣ ብዙ ውሃ ነው የሚይዘው። ምናልባትም እንደዚህ 10,000 ሊትር የሚይዝ ውሃ ታንከር ካለ ረጅም ጊዜያቶችን ማንኛውንም ነገር ሰውነታችንን ጽዳት እየጠበቅን እየታጠብንበት እንደገና ልብስ እያጠብን እነዚህን ሁሉ ነገሮች እያደረግን በበቂ ሁኔታ ይበቃል። ስለዚህ ምን ይዤ ልምጣል? 10,000 ሊትር ወይም ደግሞ 10,000 ቀንድ ወይም ደግሞ 10,000 እንትን ማሰሮ ዘይት የዘይት ፈሳሽ ይዤ ልምጣል ወይ? ምን ይዤ ላቅርብ በፊት ብለው አሉት። ለምንድን ነው ይሄንን ያሉት? ልክ እንደ ዳኞቻቸውና እንደ ባለስልጣኖቻቸው እንደ አለቆቻቸው እግዚአብሔር ስራቸውን ባላየ እንዲያልፍላቸው እግዚአብሔርን መጠምዘዣ ወይም ደግሞ እግዚአብሔር ምንም እንዳይላቸው ለማድረግ የፈለጉ ይመስላል። ስለዚህ ጌታን በጉቦ ለመደለል ያሰቡ ሁሉ ይመስላል ድርጊታቸው ማለት ነው። ስለዚህ ይሄ መጽሐፍ ውስጥ የምናገኘው አንዱ ነገር ነው። ግን ጌታ እኔ ከናንተ የምፈልገው አለ፣ ከናንተ የምፈልገው ብሎ ይላቸዋል። ከናንተ የምፈልገው ፍትህን ታደርጉ ዘንድ ነው፣ ምህረትን ታደርጉ ዘንድ ነው፣ በትህትና ትራመዱ ዘንድ ነው ይላቸዋል። እዛው ቁጥሩ ላይ በትህትና እንድትሄዱ ፍትህን እንድታደርጉና እንደገናም ደግሞ ምህረትን እንድታደርጉ ነው። ታስታውሱ እንደሆነ ኢሳይያስ ምዕራፍ 66 ከቁጥር 1 እስከ 4 ስናይ እንትን እግዚአብሔርን እኔ ከናንተ ምንም ነገር አልፈልግም፣ ከናንተ በግ የሚያርድልኝ እንዲህ የሚያደርግ ነው፣ ጥጃውን የሚሰዋልኝ እንዲህ የሚያደርግ ነው፣ የውሻን አንገት እንደሚሰብር ነው፣ የሰውን ደም እንደሚያፈስ ነው። ይህንን ነገር በሙሉ አልፈልግም፣ የምትሰሩልኝ ቤት ምን አይነት ነው ብሎ እግዚአብሔር ለሱ የሚያቀርቡትን መስዋዕትና ወይም ደግሞ ለሱ ቤት ከመስራት ይልቅ ነገር ግን ሌላን ነገር እንዲያደርጉ ማህበራዊ ፍትህን እንዲያሰፉ ነው እግዚአብሔር ፍላጎቱ ልቡ ያንዳ የነሱን አምልኮ ደስ ብሎት የሚቀበለው የነሱን መስዋዕት ደስ ብሎት የሚቀበለው ለሌሎች በሚያደርጉት ነገር እንደሆነ እግዚአብሔር ደጋግሞ ያስጠነቅቃል ማለት ነው። ስለዚህ በሚክያስ መጽሐፍ ውስጥ ልክ እንደ ኢሳይያስ መጽሐፍ በተመሳሳይ መልኩ ምንድነው የሚያደርገው? አምልኮ ይፈልጋሉ፣ እግዚአብሔርን ደስ ለማሰኘት ይፈልጋሉ፣ በጣም ብዙ መስዋዕት ይዘው መምጣት ይፈልጋሉ። እግዚአብሔር ግን ይህንን ነገር እኔ አልፈልግም፣ እኔ የምፈልገው ከናንተ የአውራ በጎችን የአንድ ዓመት ጥጃውንም አይደለም 1,000 አውራ በግም አይደለም የዘይት ፈሳሾችንም አይደለም እኔ የምፈልገው ፍትህን ታደርጉ ዘንድ ነው፣ ምህረትን ትወዱ ዘንድ ነው፣ በትህትና ተራመዱ ዘንድ ነው ብሎ ይነግራቸዋል። እንግዲህ ከምዕራፍ 1 እስከ ምዕራፍ 3 በምንመለከትበት ጊዜ እነዚህን 3 ምዕራፎች ቆርሰን በምናይበት ጊዜ በክፉ መሪዎችና በነቢያት ላይ ጌታን እንደ ፈራጅ ይመጣል ይለዋል። በክፉ መሪዎችና ፍትህን በሚያጓድሉ በክፉ መሪዎች ወይም ደግሞ በእስራኤል አለቆችና በሐሰተኛ ነቢያትና በካህናት ላይ ጌታ እንደ ፈራጅ ይመጣል የሚል መልእክት አለው። እነዚህ 3 ምዕራፎች ማለት ነው። እግዚአብሔር መሪዎችን፣ ዳኞችን፣ ነቢያትን፣ ካህናትን ስለ ፍትህ ይጠይቃቸዋል፣ ስለ ፍትህ ይሟገታቸዋል። ሁሉም አመራር መንፈሳዊም ሆነ መንፈሳዊ ያልሆነም ሴኩላሩም ሁሉም አመራር በእግዚአብሔር ፊት ተጠያቂ ነው። እግዚአብሔር መሪነትን የሚሰጠው እግዚአብሔር ነው።
በፍትህ አቅጣጫ ዳኝነትን የሚሰጠው እግዚአብሔር ነው። ስልጣንን የሚሰጠው እግዚአብሔር ነው። ስልጣንን ለመንግስት የሚሰጠው እግዚአብሔር ነው ይላል ሮሜ ምዕራፍ 13 ላይ። ስልጣን በእግዚአብሔር ካልተገኘ በቀር አይገኝም። ምንጩ ማን ነው? እግዚአብሔር ነው። ስለዚህ የትኛውም ባለስልጣን በአሕዛብ መንግስታትም ላይ ያለ ባለስልጣን፣ በእስራኤልም ላይ ያለ ባለስልጣን፣ በየትኛውም ዘመን ያለ ባለስልጣን ስልጣኑን ያገኘው ከማን ነው? ከእግዚአብሔር ነው። ስለዚህ እግዚአብሔር ሁሉንም አመራር እግዚአብሔር ይጠይቃቸዋል። ሁሉም አመራር፣ ሁሉም መሪዎች በእግዚአብሔር ፊት ተጠያቂ ናቸው። ነቢያት በእግዚአብሔር ፊት ተጠያቂ ናቸው። ካህናቶች በእግዚአብሔር ፊት ተጠያቂ ናቸው። ነገስታቶች በእግዚአብሔር ፊት ተጠያቂ ናቸው። ዳኞች በእግዚአብሔር ፊት ተጠያቂ ናቸው። የህዝብ አለቆችና ሹሞች በእግዚአብሔር ፊት ተጠያቂ ናቸው። እግዚአብሔር ሁሉንም የአመራር ክፍል ይጠይቃል ማለት ነው። እንግዲህ ይህንን ካየን ወደ ዝርዝር ጉዳዮች ውስጥ ወደ ዝርዝር ምዕራፎች ውስጥ እንሂድ ማለት ነው። ምዕራፍ 16 ቁጥሮች አሉት። ከቁጥር 1 እስከ 16 ቁጥሮች አሉት። ለምዕራፍ 1 የሰጠሁት ርዕስ በሰማርያና በኢየሩሳሌም ላይ የተላለፈን ፍርድ ነው። በሰማርያና በኢየሩሳሌም ላይ የተላለፈን ፍርድ ነው። ምን ይመስላል ይህ ፍርድ? ከቁጥር 1 እስከ ቁጥር 4 እስከ ቁጥር 7 ድረስ ስንመለከት ነቢዩ ስለ ሰማርያና ስለ ኢየሩሳሌም ያየውን ራእይ ይነግረናል። ይህ ዘመን የአሦር መንግስት እየተጠናከረ የመጣበትና ሰማርያ እየተወረረች ያለችበት፣ ምክንያቱም በሕዝቅያስም ዘመን ደብዳቤዎችን ሲጽፍ እናያለን። አሦር መጥቶ ኢየሩሳሌምን ከቦ ሲያስጨንቅ እናያለን። ሰሜኑን ክፍል ሙሉ ለሙሉ ተቆጣጥሮ ፊቱን ወዴት አዞርቦ ነበረ? ወደ ደቡቡ ክፍል እያዞረ ነበረ። ደቡቡም ክፍል ደግሞ በስጋት ውስጥ የነበረበት ጊዜ ነው። የአሦር ወታደር እየጠቀለለ እንደ ጎርፍ ነው ይለዋል ኢሳይያስ መጽሐፍ። እንደ ጎርፍ እንደ ኤፍራጥስ ወንዝ ሙላት ነው ይለዋል። እየሞላ ከተሞችን እያጥለቀለቀ እየመጣ ነው። እነ ግብፅን እያሸነፈ ሰሜኑን ክፍል እስራኤልን ክፍል አሸንፎ ወደ ደቡቡ ይመጣል። ነገር ግን ደቡቡን አሦር አልተቆጣጠረም። ባቢሎን ከመጣ በኋላ ግብፅንም አሦርንም በአሦር የተያዙትንም ክፍሎች ሰሜኑንም ክፍል ጨምሮ እንደገና ደቡቡንም ጨምሮ ሁሉንም ባቢሎን ሲቆጣጠር እናያለን። ስለዚህ ዘመኑ ከበባ የነበረበት ነው። እንደ የምርኮ ሽታ እየሸተታች ያለበት ነው ደቡቡ ማለት ነው። ሰሜኑ ደግሞ በምርኮ ውስጥ ተላልፎ የተሰጠበት ጊዜ ነው ማለት ነው። ይህ ዘመን እግዚአብሔር በዚህ ክፍል ውስጥ እግዚአብሔርን እንደ ተዋጊና ወይም ደግሞ እንደ ፈራጅ ሲወርድ በምስላዊ በሆነ ወይም ደግሞ ምሳሌያዊ በሆነ መንገድ ያሳየናል። እግዚአብሔር ለፍርድ ከሰማይ ሲወርድ ምን አደረገ? ተፈጥሮ ይናወጣል። ተራራና ሸለቆ ተናወጡ፣ ተራሮች ተናወጡ፣ ሸለቆች ተናወጡ ብሎ ይናገራል። ስለዚህ እግዚአብሔር ለፍርድ እንደመጣ፣ ለፍርድ ወደ ምድር እንደወረደ፣ ለፍርድ ወደ ምድር በሚወርድበት ጊዜ ተፈጥሮ እንኳን በመናወጥ መልስ እንደሰጠች ምሳሌያዊ በሆነ አቀራረብ ያስቀምጠዋል። ምክንያቱም በሰማርያና በኢየሩሳሌም ላይ የተላለፈ የእግዚአብሔር ፍርድ ስላለ ነው። የማይቀር የእግዚአብሔር ፍርድ ስላለ ያንን ፍርድ የሚገልጸው በእንደዚህ አይነት ምሳሌያዊ በሆነ መንገድ ነው። በእንደዚህ አይነት ምሳሌያዊ መንገድ ብቻ ሳይሆን ምስክሮች አድርጎ ደግሞ አንዳንዶችን ይጠራል። አሕዛብን አድምጡ ይላል፣ ምድርንም ደግሞ ስሚ ይላል። ይሄንን የቱ ጋር እናስታውሳለን? ትዝ ይላችሁ እንደሆነ ኢሳይያስ መጽሐፍ ላይ ምዕራፍ 1 ላይ ምድር ሰማያት ስሙኝ ምድርም አድምጪ ይላል። እግዚአብሔር እንደ ምስክር ይጠራል። ሰማያትን እንደ ምስክር ይጠራና ምድርንም እንደ ምስክር ይጠራና ሰማያት ስሚ ምድርም አድምጪ። ከዛ ልጆች ወለድኩኝ አሳደግኩኝ፣ እነሱ ደግሞ አመፁብኝ። በሬ የገዢውን ጋጣ ያውቃል፣ አህያም ደግሞ ጌታውን ያከብራል፣ ሕዝቤ ግን ከኔ ራቀ። ስለዚህ ኑ እስኪ ታዘቡ ብሎ እነሱን እንደ ምስክር ይጠራል። ስለዚህ እንደዚህ አይነት የአጻጻፍ ዘይቤ አለው ማለት ነው። ሚክያስ በምሳሌያዊ የአጻጻፍ ዘይቤ ምዕራፉን ወይም ደግሞ ክፍሉን ሲጽፍ እናያለን። ከቁጥር 5 እስከ 7 ደግሞ ስንመለከት የክሱን ዝርዝር ነገር ይናገራል። ክሱን በዝርዝር ያቀርባል። እግዚአብሔር ሰማያትንና ወይም ደግሞ ሰማያትንና ምድርን እንደ ምስክር ይጠራል። ከዛ በኋላ ስሙኝ አዳምጡኝ ይላል። መላውን ፍጥረት ሁሉ ይሰበስብና
ለክስ ወደ ፍርድ ቤት ይጠራቸዋል። ልክ እንደ ከሳሽ ሆኖ ነው የሚቀርበው። እግዚአብሔር እንደ ከሳሽ ሆኖ ኢየሩሳሌምንና ሰማርያን፣ የእስራኤል ዋና ከተማ ሰማርያ ናት፣ የይሁዳ ዋና ከተማ ኢየሩሳሌም ናት። እነዚህን ሁለት ከተሞች ልክ እንደ ፈራጅ ሆነው ምድርና ሰማይን እንደ ምስክር አድርጎ ይጠራና ክሱን ያቀርባል። ከቁጥር 5 እስከ 7 የክሱን ዝርዝር ያሳያል። የክሱን ዝርዝር ሲያቀርብ ምንድን ነው የሚለው? የያዕቆብ በደል እና የእስራኤል ኃጢአት ብሎ የእስራኤል ቤት ኃጢአት ብሎ ያቀርባል። ስለዚህ ደቡቡንም ሰሜኑንም በተመለከተ ነው የሚያቀርበው። የያዕቆብ በደል ሲል ደቡቡን የሚያሳይ ነው። የእስራኤል ቤት ኃጢአት ሲል ሰሜኑን የሚያሳይ ነው። ስለዚህ ያዕቆብ በደለኝ ይላል። ያዕቆብ ምንድን ነው በደሉ? ሰማርያስ ምንድን ነው በደሉ ስንል የያዕቆብ በደል ይላል ሰማርያ አይደለችምን ይላል። ክሱን ዲቴል ሲያደርገው ያዕቆብ እኮ በደል ሰማርያ ናት። የደቡቡ ክፍል በደል ሰሜኑ ነው፣ ሰማርያ ነው። የይሁዳ ኮረብታ መስገጃ ምንድን ነው ይላል። ኢየሩሳሌም አይደለችም ይላል። የዋናዋን ከተማ ይጠቅስና የይሁዳ ኮረብታና የይሁዳ መስገጃ ማን ነው? ኢየሩሳሌም አይደለችም። ኢየሩሳሌም የአምልኮ ቦታ ናት፣ የአምልኮ ማዕከል ናት። በዚህ መልኩ ክሱን አደራጅቶ ያቀርባል። የያዕቆብ በደል ሰማርያ ነው ይላል። ሰማርያስ የይሁዳስ ደግሞ መስገጃ የይሁዳስ ኮረብታ ኢየሩሳሌም ነው ብሎ ይናገራል። እንግዲህ ኃጢአታቸውና የክሱን አደረጃጀት ስንመለከት ዋና ዋና ከተሞችን ነው የሚጠቅሰው። ሰማርያንና ኢየሩሳሌምን ነው የሚጠቅሰው። ለምንድን ነው ዋና ከተሞችን የጠራ? እስራኤልን ሲያነሳ ሰማርያ እያለ ወይም ደግሞ እስራኤልን 10ሩን ነገድ በሰማርያ እንደገና ደግሞ 2ቱን ነገድ ይሁዳን ደግሞ በኢየሩሳሌም ለምንድን ነው እነዚህ ዋና ከተሞች ለምን ጠቀሰ ስንል በከተሞች ነው የኃጢአት ጉልበት ወይም ደግሞ የኃጢአት መልክ የሚታየው ከገጠራማ አካባቢዎች ይልቅ በከተሞች ነው። ዋና ከተሞች ካፒታል ሲቲዎች የሰይጣን ዙፋን ናቸው ወይም የሰይጣን መናኸሪያዎች ናቸው። በዋና ከተማ ላይ ያለው አመፅ፣ በዋና ከተማ ላይ ያለው ርኩሰት በገጠር አካባቢ እንዳለው አይደለም። የቡድን ዝርፊያ ያለው ዋና ከተማ ነው ወይስ ገጠር ላይ ነው? ድራግ ማዟዟር ያለው ዋና ከተማ ላይ ነው ወይስ ገጠር ላይ ነው? ወንጀሎች፣ ድራግ፣ ሱስ፣ የቡድን ዘረፋ፣ እነዚህ መሰል በጣም የከፉ ማህበረሰብን የሚያውኩ ለኮሚኒቲው ጥሩ ያልሆኑ ኮሚኒቲውን የሚያሳዝኑ ኮሚኒቲውን እንዲጨነቅና እንዲያዘን በሐዘን እንዲሞላ የሚያደርጉ ወንጀሎችና ግፎች ከገጠር አካባቢዎች ይልቅ በዋናነት የሚበረከቱት የት ነው? ትልልቅ ከተሞች ነው፣ ዋና ከተሞች ነው። ስለዚህ ይሄ በዚህም ዘመን በ21ኛው ክፍለ ዘመንን ብንመለከት ይህንን ነገር ጎላ ብሎ እናየዋለን። አዲስ አበባ ውስጥ ያለው ችግር ገጠር አካባቢ ካለው ችግር ይለያል። ገጠር ችግር የለም ማለት ሳይሆን ከገጠሩ ግን የከፋው የት ነው? የአዲስ አበባ። ከአዲስ አበባ ደግሞ እንደነ ሳውዝ አፍሪካ ያሉ እንደነ ኬፕ ታውን፣ ጆሃንስበርግ ያሉ ከተሞች የበለጠ የከፋ ግፍና በደል አለባቸው። ከነሱ ደግሞ ሌሎቹ ወደ አውሮፓ ስንሄድ ትልልቅ ከተሞች ፓሪስ፣ አምስተርዳም፣ እንደነ ኒውዮርክ እንደዚህ ያሉ ትልልቅ ከተሞች የበለጠ ትልልቅ የሆነ በደል ያለባቸው ከተሞች ናቸው። ስለዚህ የያዕቆብን በደል ማን ነው ይለዋል? ያዕቆብ በደል ወይም የኢየሩሳሌም ጉድለትና የኢየሩሳሌም ጥፋት ሰማርያ ናት። ከሰማርያ መማር ነበረባት። ሰማርያ ስትከበብ መማር ነበረባት። ቶሎ ንስሐ መግባት ነበረባት። ኢየሩሳሌም ግን አልገባችም። ስለዚህ የጣዖት አምልኮንም ደግሞ ከይሁዳ ቀድማ የጀመረችው ማናት? ትልቋ ከተማ ሰማርያ ናት። የጣዖት አምልኮን የጀመረችው እግዚአብሔር እንዳይመለክ እግዚአብሔር እንዳይፈራ እንቅፋት የሆነችው ከተማ እሷ ናት። ስለዚህ አያይዞ እነዚህን ሁለት ትልልቅ ከተሞች በዋነኛነት ሲናገር እናያለን ማለት ነው። ስለዚህ አመፅ፣ ግፍ፣ እርኩሰት ያለባቸው ከተሞች ናቸው። ስለዚህ ፍርዱ በከተሞች ላይ ሲያደርግ ምን ይላል? እነዚህ ከተሞች የፍርስራሽ ክምር ይሆናሉ ብሎ ይናገራል። በአሦር ይወሰዳሉ፣ የፍርስራሽ ክምር አደርጋቸዋለሁ። ኢየሩሳሌምንም የፍርስራሽ ክምር አደርጋታለሁ፣ ሰማርያንም የፍርስራሽ ክምር አደርጋታለሁ። ቀድማ ሰማርያ የፍርስራሽ ክምር ሆነች፣ ቀጥላ ኢየሩሳሌም የፍርስራሽ ክምር ሆነች። ሰማርያ በአሦር የፍርስራሽ ክምር ሆነች፣ ኢየሩሳሌም ደግሞ በባቢሎን የፍርስራሽ
ክምር ሆነች ማለት ነው። ስለዚህ በዚህ መልኩ ከተሞችን ይጠቅሳል ማለት ነው። ከቁጥር 8 እስከ 16 ስንመለከት ነብዩ የሰማርያን ፍርድ ሲናገር እየተደሰተ አልተናገረም። ፍርዱ ሲናገር እግዚአብሔር አመልክቶታል፣ ፍርድ እንደሚመጣ ነግሮታል፣ ቁጣ እንደሚመጣ ነግሮታል። ግን ደስ አላለው። በባዶ እግሬ ሄድኩኝ ነው የሚለው። በባዶ እግሬ ሄጃለሁ፣ እርቃኔን ሄጃለሁ ይላል። እንደ ቀበሮ አናዝናለሁ። ቀበሮ እና ተኩላ እንትን ሲጮህ አይታችሁ ከሆነ የማያቋርጠው ያለ ይጮህ፣ ልክ እንደዛ ጮኋለሁ፣ እንደ ጉጉትም አቃስታለሁ ይላል። ክፍሉ እንደነገርኳችሁ ዘይቤያዊና ምሳሌያዊ ነው። ስለዚህ እግዚአብሔር እነዚህን ሁለት ከተሞች እቀጣለሁ ብሎ ሲናገረው እንደኛ ዘመን ነቢያት ይሄ ነገር ካልተፈጸመ እግዚአብሔር ከምላሴ ላይ ጸጉር ይንቀል የሚል አይደለም። ሚክያስ የእግዚአብሔርን ፍርድ የእግዚአብሔርን ቁጣ ለሱ የነብይነት ማረጋገጫ አድርጎ አላመጣውም። ነገር ግን ፍርዱን ሲሰማ አዘነ፣ በባዶ እግሩ ሄደ። እርቃኔንም ሄዳለሁ አለ፣ እንደ ቀበሮ አላዝናለሁ አለ፣ እንደ ጉጉት አቃስታለሁ አለ። ለምን? ቁስሏ የማይሽር ነው፣ ካንሰር ነው፣ የማይፈወስ ነው። የመጣባት ፍርድ የመጣባት መዓት በቃ እንትን የማይለው። ስለዚህ የግድ የሚፈጸም ስለሆነ ብሎ ስለ ኢየሩሳሌም ስለ ሰማርያ ከተማና ስለ ኢየሩሳሌም ከተማ አለቀሰ። በባዶ እግሩ ሄደ፣ እርቃኑን ሄደ፣ እንደ ቀበሮ አላዘነ፣ እንደ ጉጉትም አቃሰተ። ይሄ ሁሉ ምጥና ይሄ ሁሉ ሲቃ ምንድነው? ከመጣው መልእክት የተነሳ ነው። ስለዚህ መልእክት በእኔ ስለመጣ በቃ የሚፈጸም የማይቀር መልእክት ቁስሏ እንደማይሽር ነውና በቃ እንደሚፈጸም እርግጠኛ ሆኗል። እርግጠኛ የሆነውን መልእክት ስላመጣ ደስ ብሎት እኔ እግዚአብሔር ሰው ነኝ፣ የኔ ቃል መሬት ጠብ አይልም፣ እግዚአብሔር በእኔ የሚናገር በቃ እግዚአብሔር በእኔ በኩል ከተናገረ ተናገረ ነው ብሎ አልተዝናናም ወይም አልተደሳሰተም። እንደውም በሚመጣው ነገር አዘነ፣ አለቀሰ። ይሄ ጥሩ መልእክት ነው ለእኛም ዘመን። የፍርድ መልእክት ህመም፣ ቁጣ፣ ፍርድ ነው ያለው። መፈጸሙን እንደማይቀር ስላወቀ ተቀበለው። በቃ መፈጸሙ ስለዚህ በሐዘን ውስጥ እንደተመታ እናያለን ማለት ነው። ሌላው እዚህ ከቁጥር 10 ጀምሮ ከከተሞቹ ስም ጋር ፍርድን አብሮ ይነግረናል። ለምሳሌ ጌት ይላል። ጌት ወይ የፍልስጤምን ከተማ አይነት ስም ነው ያለው። ጌት ቤት አፍራ ይለዋል ቁጥር 10 ላይ። በቤት አፍራም አታውሩ፣ በጌትም ላይ እንትን አትበሉ ይላል። ስለዚህ የሐዘን ምልክት ነው። እዛው ላይ የሐዘን ምልክት እንደሆነ በጌትና በቤት አፍራ እንትን አታውሩ የሚለው የሐዘን ምልክት ነው። ወይም ደግሞ በአመድ ላይ ተንከባለሉ እያለ የሚናገርበት በምሳሌ አድርጎ ከተሞቹን የሚናገርበት እንትን ነው። ከከተሞቹ ስም ጋር ያለውን ፍርድ አቆራኝቶ ይናገራል። ቁጥር 11 ላይ ሄደን ስናይ ሻፌርና ጸኦናን የምትባልን ከተማ ሻፌር ውብ ማለት ነው፣ ግን እርቃናችሁን ተገፋችኋል ብሎ ይነግራቸዋል። ጸናን ደግሞ አበባ ነው፣ ግን እንደ ከበባ ነው፣ ግን ከከተማ አይወጡም። ከከተማ እንዳይወጡ አድርጎ ምናልባትም አሶር መጥቶ እንደሚከባቸው እና አጥሮ እንደሚይዛቸው የሚያሳይ ነው። ፍርድን የሚያሳይ ነው። ከከተሞቹ ጋር አብሮ የሚሄድ ፍርድን ያሳያል። እንደገና ማሮት መራራ ማለት ነው። ክፉ ነገር መራራ ማለት ነው። በእግዚአብሔር ዘንድ በቃ ክፉ ነገር መራራ የሆነ ከእግዚአብሔር ዘንድ መጥቷል ብሎ ይነግራቸዋል ማለት ነው። ቁጥር 13 ላይ ለኪሶ ይላል። የጦር የሰረገላ ካምፕ ናት። እቺ የጦርና የሰረገላ ካምፕ የሆነች ከተማ ናት። እንደውም ኢሳይያስ ምዕራፍ 36 ቁጥር 2 ላይ እቺን ከተማ አሶራውያን ሲከቧት በጣም ተደስተው ነበረ። ምክንያቱም ከተማዋ የሰረገላና የጦር ካምፕ ናት። ወታደሮች ያሉባት፣ ሰረገሎች ያሉባት ናት። ስለዚህ አሶራውያን መጥተው በያዙ ጊዜ ድል እንዳገኙ ተሰምቷቸው ተደስተዋል። ኢሳይያስ ምዕራፍ 36 ቁጥር 2 ላይ ማግኘት ትችላላችሁ ይሄንን ማለት ነው። ምዕራፍ 2 እግዚአብሔርና የሰው ዕቅድን የሚያሳይ ነው። የእግዚአብሔርና የሰው ዕቅድን በንጽጽር ጎን ለጎን አድርጎ ያሳያል። 13 ቁጥሮች አሉት ምዕራፍ 2። ይህ ክፍል በማህበራዊ ፍትህ ላይ ወይም ማህበራዊ ፍትህ መጓደሉን በተመለከተ
በማህበራዊ ፍትህ መጓደል ላይ የሚያጠነጥንና የሚናገር ክፍል ነው። ትኩረቱ ይህን ይመስላል ማለት ነው። ስለዚህ ማህበራዊ ፍትህ ተጓሏል። እንደገና መንፈሳዊ ቀውስም ደግሞ አለ። መንፈሳዊ ቀውስም ላይ ያተኩራል። ሁለቱን አንድ ላይ አድርጎ የያዘ ክፍል ነው። ከቁጥር 1 እስከ ቁጥር 5 ያለውን ስንመለከት ወዮላቸው የሚል ቃል አለ። የፍርድ ቀነ ቀጠሮን ይሰጣል። ወዮላቸው ብሎ ይናገራል። ለምንድን ነው ወዮላቸው ያላቸው? እንደነገርኳችሁ የእግዚአብሔርና የሰውን እቅድ የሚያመለክት ነው። በመኝታቸው ላይ ተኝተው በመኝታቸው ላይ ሆነው ክፉን ያቅዳሉ፣ ክፉ ነገርን ያቅዳሉ። ወዮላቸው። በመኝታቸው ሆነው ክፉ የሚያቅዱ ወዮላቸው። ሌሊቱ በመኝታቸው ሆነው እንዴት አድርገው በስልት በተጠና መልኩ እንዴት አድርገው ድሆችን እንዴት አድርገው እንደሚበዘብዙ፣ እንዴት የድሃውን መሬት እንደሚቀሙ፣ እንዴት ፍትህን ከድሃው ላይ እንደሚነፍጉና ራሳቸውን እንደሚያበለጽጉ በመኝታቸው ላይ ሆነው ተኝተው እቅድ ያወጣሉ፣ ክፉ እቅድ ያወጣሉ። ከዛ እንደውም ምን ይላል ሚክያስ? ኃይል በእጃቸው ነው፣ ኃይል በእጃቸው ነው። ልክ በንጋታው ምን ያደርጉታል? ይፈጽሙታል። ለምን? ፍርድ ቤቶችና ባለስልጣናት፣ ዳኞች፣ አለቆች እነዚህ ሁሉ በእጃቸው ስለሆነ ወይም ደግሞ በቀላሉ በገንዘብ የሚጠመዘዙና በገንዘብ የሚጠለፉ ስለሆኑ ኃይል በእጃቸው ነው፣ ኃይል በእጃቸው ላይ ነው። ስለዚህ የፈለጉትን መሬት፣ የፈለጉትን ንብረት፣ የፈለጉትን ነገር ማድረግ ይችላሉ። ማንን ተጠቅመው? እነዚህን ዳኞቹን፣ ባለስልጣኖቹንና የህዝቡን አለቆች ተጠቅመው ማንኛውንም ግፍ መፈጸም ይችላሉ። ስለዚህ ተኝተው በመኝታቸው ላይ ሆነው ክፉ እቅድ ያወጣሉ፣ ክፉ እቅድ ያወጣሉ። ያንንም እቅድ ደግሞ በንጋታው ምን ያደርጋል? ሌሊቱ እንዳለፈ በንጋታው ይፈጽሙታል። ለምን? ኃይል በእጃቸው አለ። ባለስልጣናቶቹ በነሱ እጅ ላይ ናቸው፣ ወይም ባለስልጣናቱ በነሱ ገንዘብ በቀላሉ ተደልለው የሚፈልጉትን ነገር እንዲፈጽሙ ያደርጓቸዋል፣ ወይም የሚፈልጉትን ነገር ለማስፈጸም መሳሪያዎቻቸው ናቸው። ባለስልጣናቶቹ በምን ተደልለው? በገንዘብ ተደልለው። ስለዚህ ኃይል በእጃቸው ስለሆነ ስለዚህ ሲነጋ ይፈጽሙታል አለ። እንዴት ይፈጽሙታል? እርሻ ይመኛሉ ይላል፣ ይይዙታል። ቤቶችን ይመኛሉ፣ በግድ ይወስዱታል። እንግዲህ በጣም የሚገርም ነው። ተኝተው እርሻ ከተመኙ ይይዙታል፣ ያለምንም ጥርጥር ይይዙታል። የሚፈልጉትን እርሻ በእጃቸው ለማስገባት ባለስልጣናቶች አሉላቸው፣ ዳኞች አሉላቸው፣ የህዝቡ አለቆች አሉላቸው። ባለስልጣናቶቹ ስላሉላቸው በእጃቸው ያስገባሉ። ቤቶችን ይመኛሉ፣ በግድ ይወስዱታል። አታለው ወይም በኃይል በግድ ይወስዱታል ብሎ መጽሐፉ ይነግረናል። ስለዚህ እነሱ የሚጠበቅባቸው ይህን ክፉ እቅድ ተኝተው በማሰብና በማቀድ የማንን እርሻ የማንን ቤት ልውሰድ፣ የማንን እርሻ ልቀማ የሚለውን እቅድ ማውጣት ነው። በንጋታውስ ያንን እቅድ ይፈጽማሉ። አሁንም ባለፈው አሞጽን መጽሐፍ ስናይ እንዳየነው ማንን እናስታውሳለን? በዚህ ድርጊት ውስጥ ናቡቴን፣ አክዓብንና ኤልዛቤልንና ሽማግሌዎቹን እናስታውሳለን። ናቡቴን አክዓብ የእርሻ መሬትን ስጠኝ፣ እኔ የወይን ቦታን ስጠኝና ለአትክልት ቦታ ላድርገው አለው። ተለዋጭ መሬት ልስጥ፣ አይ አልሰጥም አለው። ናቡቴ ትክክል ነው። ርስት ውርስ አይሰጥም። ስለዚህ እኔ አልሰጥም፣ መሸጥም አልፈልግም፣ እንትን አላደርግም። በቃ ርስት ነው፣ ሲወርድ ሲዋረድ የመጣ የቤተሰብ እንትን ነው፣ አልሰጥህም አለው። ከዛ ተናደደ። ምንም ማድረግ እንደማይችል ያውቀዋል። ህጉም አይፈቅድለትም፣ መንፈሳዊ ሕግ አይፈቅድለትም። ዘሌዋውያንም ዘጸአትንም ብናነብ አይፈቅድለትም። ስለዚህ ተናዶ ምግብ አልበላም አለ። ለምን አልበላም አልክ አለው። እንደዚህ እንደዚህ ሲላት አንተ አሁን ንጉስ ነህ አለችው። ከዛ ማደርገውን ነገር ቆይታ ያለ ብላ ሽማግሌዎችን ሰበሰበች፣ የሐሰት ምስክርን አደረገች። ከዛ በኋላ እያንዳንዳቸው እንዲፈርሙ አድርጋ በግድ ምን አደረገች? የእርሻ መሬቱን ወሰደች፣ እሱንም አስገደለችው። እነዚህም ሰዎች በመኝታቸው ሆነው እቅድ ያቅዳሉ። የሚገርመው እነሱ ብቻ ሳይሆኑ እግዚአብሔርም ያቅዳል። እግዚአብሔርም ክፉ እቅድ አቀደባቸው። እነሱ በመኝታቸው የእግዚአብሔርና የሰው እቅድ፣ እግዚአብሔር እነሱ በመኝታቸው ክፉ ነገርን ያቀዳሉ። እግዚአብሔር ደግሞ እነሱ ላይ ክፉ ነገር አቀደባቸው። የእግዚአብሔር እቅድ ምንድን ነው? ጥፋት ላመጣ አቅጄባቸዋለሁ አላቸው። እግዚአብሔር ደግሞ እናንተ ያወጣችሁት እቅድ የምትመኙትን እርሻ የምትፈልጉትን እርሻ መቀማት አይደለ? የምትፈልጉትን ቤት በግድ መውሰድ አይደለ እቅዳቸው? እኔ ደግሞ በእናንተ ላይ
እቅድ አውጥቻለሁ አላቸው። ክፉ እቅድ ጥፋት ላመጣ አቅጃለሁ አላቸው እግዚአብሔር። ልክ እነርሱ በመኝታቸው ክፉ ነገር እንዳሰቡ እግዚአብሔር ደግሞ በእነሱ ላይ ክፉ ነገር አሰበ። እነሱ በግፍ ሰዎችን ከርስታቸው እያፈናቀሉ እንደወሰዱ ሁሉ እግዚአብሔር ደግሞ አሶርን ወራሪ አድርጎ በማምጣት ሰሜኑን ክፍል እንዲወር አድርጎ በግፍ የቀሙትን ርስት ወይም ደግሞ የቀሙትን እርሻ ተመኝተው በእጃቸው ያስገቡትን እርሻ እንደገና ደግሞ ተመኝተው እቅድ አውጥተው በእጃቸው ያስገቡትን ቤት አሶር መጣና እግዚአብሔር እቅድ አቅጄባቸዋልና ለአሶር አሳልፎ ሰጣቸው። አሶራውያን መጡና ከእርሻቸው ከቤታቸው አፈናቀሏቸው። ሁለቱም እቅድ አቀዱ። እነሱ ክፉ እቅድ አቀዱ። የደሃውን ወይም ደግሞ መብት ያለውን እውነት ያለውን ሀቅ ያለውን በግፍ ወይ በማባበል ወይ በማታለል ወይም አታለው ወይም ደግሞ በኃይል በግድ ወሰዱበት። እቅድ አውጥተው ክፉ እቅድ አውጥተው ይህንን አደረጉ። እግዚአብሔርም ደግሞ ልክ እንደዚሁ በእነሱ ላይ እቅድ አወጣ። አሶርን ላከባቸውና ከቤታቸው በግፍ ከወረሱት ቤትና በግፍ ከወሰዱት እርሻ እግዚአብሔር ምን አደረጋቸው? አሶርን ልኮ አፈናቀላቸው። የእግዚአብሔርና የሰው እቅድን በንጽጽር አድርጎ ነብዩ በዚህ ክፍል ላይ ያስቀምጥልናል። ከቁጥር 6 እስከ 11 ስንመለከት ከሐሰተኛ ነቢያት ጋር የተደረገውን ክርክር ነው የሚያሳየው። ክርክሩ ምንድነው? የይሁዳ መሪዎችና ሐሰተኛ ነቢያቶችን በተመለከተ ነው። ዝም በላሉት። መጥተው ሚክያስን ዝም በላሉት። የጥፋት ትንቢት አትናገር፣ ዝም በላሉት። መጥፎ ዜና መስማት አንፈልግም፣ ዝም በላሉት። ለምንድን ነው ዝም በል ያሉት? ምክንያቱም መጥቶ ሚክያስ ተመለሱ፣ ቅጣት ሊመጣ ነው፣ ንስሐ ግቡ፣ እግዚአብሔር ሊፈርድባችሁ ነው ብሎ ሲላቸው እንዲህ አይነት ነገር መስማት አይፈልጉም እንደሱ። ምክንያቱም ተደላድለው ተቀምጠዋል። ክፉ አይነካንም ብለው አስበዋል። አምልኳቸውን በስነ ስርዓት እያደረጉ ነው። እግዚአብሔርን ሁሉ ምን እናድርግልህ፣ ምን ብናደርግልህ ደስ ይላል እያሉ እየጠየቁት ነው። የአንድ ዓመት ጠጅ እናምጣለን፣ 1000 በጎች እናምጣለን፣ 10,000 ፈሳሽ ዘይቶች እናምጣለን፣ ምን ይዘን እንቅረብ ወደፊት እያሉት እግዚአብሔርን እየጠየቁት ነው። ስለዚህ እንደዚህ አይነት ነገር መስማት አንፈልግም። ስለ በረከት፣ ስለ ስኬት፣ ስለ መሳካት፣ በሰላም ተደላድሮ ስለመኖር ተናገር። እንደዚህ ከተናገርክ እንሰማለን፣ ካልተናገርክ ሂድ ከዚህ ከተማውን ለቀህ ውጣ አሉት። ልክ ማን እንዳለው አሞጽን እንደተናገረው እንጀራህን ብላ፣ ሂድ ይህንን ከተማ ለቀህ ውጣ፣ እንጀራህን ብላ፣ እዛው ይሁዳ መንደር ገብተህ ከብትን ጠብቅ፣ ላምን ጠብቅ፣ እንጀራህን ብላ፣ ይህን ከተማ አትበጥብጠው፣ አታውከን፣ ፍርድ እየተናገርክ አታውከን፣ ፖለቲሳይዝ አድርጎ ንጉሱንም ትሞታለህ አለ፣ ከተማውም ይፈርሳል አለ። ይህን ሰው እንደዚህ እየተናገረ ነው ብሎ እንዳደረገ ሁሉ እዚህም ጋር እኛም መልእክት መስማት አንፈልግም አሉ። የሰላም መልእክት ካለ፣ የስኬት መልእክት ካለ፣ የበረከት መልእክት ካለ ንገረን፣ ከዛ ውጪ ልንሰማ አንፈልግም ብለው ሲከራከሩት እናያለን። ግን ነብዩ ምንድን ነው ያላቸው? ቁጥር 7 ላይ እግዚአብሔር መልካም የሚያደርገው፣ እግዚአብሔር በጎን ነገር የሚያደርገው መንገዱ ለቀና ለሆነ ሰው ብቻ ነው። መንገዱ ቀና ላልሆነ ሰው እግዚአብሔር በጎ አያደርግም። ለግፈኛው፣ ፍትህ ለሚያዛባው እግዚአብሔር ቀና ላልሆነው ሰው መልካም ነገር አያደርግም ብሎ ይነግራቸዋል። ወደ ምዕራፍ 3 እንሂድ። ምዕራፍ 3 ከቁጥር 1 እስከ 12 ቁጥሮች አሉት። በመሪዎችና በነቢያት በካህናት ላይ ወቀሳ ነው የሚያቀርበው ነቢዩ። በእነዚህ በአመራሩ አካል ላይ መሪዎች የተባሉት ካህናት፣ የህዝቡን አለቆች፣ እንደገና ደግሞ ነቢያትንና ካህናትን፣ የህዝቡን አለቆች፣ ገዢዎች፣ ዳኞችን፣ ነቢያትና ካህናት፣ መንፈሳዊ ያልሆነውን መሪዎች በእነሱ ላይ ወቀሳ ያቀርባል። ሁሉን ስንመለከተው ከቁጥር 1 እስከ ቁጥር 4 በምናይበት ጊዜ በፖለቲካ መሪዎችና በዳኞች ላይ የቀረበውን ወቀሳ እናያለን። እነዚህን 4 ቁጥሮች ስናይ በፖለቲካ መሪዎች፣ በዳኞች ላይ የቀረበውን ወቀሳ እናያለን። ምንድን ነው?
መልካሙን ጠላችሁ ይላቸዋል። መልካሙን ጠላችሁ፣ ክፉን ወደዳችሁ። ፍትህን ማወቅ ለእናንተ ምንም አይደለም ማለት ለእናንተ አይደለምን? እናንተ ታውቁታላችሁ። ስላቅ ነው። ክፉን እኮ ያውቁታል፣ ወይም ደግሞ ፍትህን ያውቁታል፣ ህጉን ያውቁታል። ልክ በገንዘብ የተደለለ ጠበቃ እንትኑን ወይም ደግሞ እንትኑን ጠቅሶ ህጉን ጠቅሶ አንቀጽ ጠቅሶ ኬዙን እንደሚያሸንፍ ማለት ነው። አንቀጽ ጠቅሶ ኬዙን እንደሚያሸንፍ ታውቁታላችሁ። ህጉ ምን እንደሚል ታውቁታላችሁ። የተቀመጠው ነገር ታውቁታላችሁ። ግን እውቀታችሁ ትክክለኛ አይደለም። እንደምታውቁት እውቀት እያደረጋችሁ አይደለም። ፍትህን የማስፈን ሞራላዊ መንፈሳዊ ግዴታ አለባችሁ እያላቸው ነው። ታውቁታላችሁ ሲል ፍትህን ማወቅ ለእናንተ አይደለምን ብሎ ሲጠይቃቸው ምን ማለት ነው? ፍትህን የማስፈን ሞራላዊ መንፈሳዊ ግዴታ አለባችሁ። አንቀጹን ታውቃላችሁ፣ ህጉ ምን እንደሚል ታውቃላችሁ፣ ነገር ግን አትፈጽሙትም፣ አታደርጉትም እያላቸው ነው። በድርጊት ዜሮ ናችሁ፣ ግን እውቀትን በተመለከተ አንቀጽ ለመጥቀስ ግን ምን እንደሚል በደንብ ታውቁታላችሁ ይላል። ከዛ ምንድን ነው የሚያመለክታቸው? ምንድን ነው? የህዝቤን ቆዳ ገፈፋችሁ አላቸው። የህዝቤን ቆዳ ገፈፋችሁ። ልክ በግ እንደሚያርድ ሰው ነው የሚያደርጋቸው። ህዝቡን ቅድም እንዳየነው መግቢያችን ላይ ህዝቡን በመንጋ ወይም ደግሞ በበግ ይመስላል። አለቆቹን ደግሞ በክፉ እረኞች ይመስላቸዋል። ቆዳውን ገፈፋችሁ፣ ስጋውንም ከአጥንቱ ለያችሁ። ከዛ አጥንቱን ሰባበራችሁ፣ የሚጠበሰውን ጠበሳችሁ፣ የሚቀቀለውን በድስት አፍላል ውስጥ አድርጋችሁ ቀቀላችሁና ከዛ ምን አድርጋችሁ የህዝቤን ስጋ በላችሁ ይላችኋል። እናንተ በላአሴብ ናችሁ። በላአሴብ ማለት ሰው በላ ናችሁ ይላችኋል። የአለቆቹን ድርጊት በአለቆች ውስጥ ያለውን በእስራኤል መሪዎችና አለቆች በነቢያትና በካህናት ውስጥ ያለውን ያንን ግፍ እግዚአብሔር በምን ይመስለዋል? ሰው በላነት ብሎ ሰውን የሚበላ ሰው በላ ናችሁ። ስለዚህ የህዝቤን ቆዳውን ገፋችሁ፣ ስጋውን ከአጥንቱ ለይታችሁ፣ አጥንቱን ሰባብራችሁ፣ ጠብሳችሁ፣ ቀቅላችሁ በላችሁ ይላችኋል። በላሴብ ናችሁ፣ ሰው በላ ናችሁ እያላቸው ነው። የማህበራዊ ፍትህ እጦት ወይም ደግሞ ፍትህን ማዛባት ይህን ይመስላል። በዚህ ነው የሚመሰለው። ንብረታቸውን በመውረስ ስልጣናቸውን ተጠቅመው ድሆችን በመበዝበዝ የህዝቡን ስጋ ገፋችሁ፣ ቆዳውን ገፋችሁ፣ ስጋውን ከአጥንቱ ለይታችሁ፣ አጥንቱን ሰባብራችሁ፣ ቀቅላችሁና ጠብሳችሁ እንደመብላት ነው። ማህበራዊ ፍትህን መንፈግ ማለት ይሄንን እንደማድረግ ነው። እንዲህ አይነት ድርጊት እንደማድረግ ነው ብሎ ይናገራል። ባጭሩ እነዚህን ግፈኞች ሰው በላ ናችሁ ብሎ ይላቸዋል። ሰው በላ፣ የሰውን ስጋ የምትበሉ ናቸው። አታዝኑ፣ ለድሃው ለተገፋው አታዝኑ። ፍትህ ለሚፈልገው፣ ፍትህ ለናፈቀው፣ ፍትህ ለተጠማው አታዝኑ። ለገንዘብ ብላችሁ ለጥቅም ብላችሁ ፍትህን ታጎላላችሁ። ስለዚህ ሰው በላ ናችሁ። ስጋውን ከአጥንታውን ለይታችሁ፣ አጥንቱን ሰባብራችሁ፣ ጠብሳችሁና ቀቅላችሁ የሰው ስጋ የምትበሉ ናችሁ ብሎ በአጭር ቃል እንደዚህ ይነግራችኋል። ከቁጥር 5 እስከ 8 ደግሞ ባለው ስንመለከት ሐሰተኛ ነቢያት ላይ የቀረበውን ወቀሳ እናያለን። ህዝቤን ለሚያስቱ ነቢያት ይላል። ህዝቤን ለሚያስቱ ነቢያት። እነዚህ ነቢያት ለገንዘብ ለጥቅም ልክ እንደ ገዢዎቻቸው ለገንዘብና ለጥቅም ብለው በገንዘብና በጥቅም ተደለው ፍትህን እንደነፈጉ፣ ፍትህን ማስፈን ሲገባቸው ፍትህን እንደነፈጉ ከህዝቡ እንደገና ደግሞ ለህዝቡ ከፍትህ አንጻር ዘብ መቆም ሲገባቸው ከህዝቡ ጋር ከእውነት ጋር ሳይሆን ወይም ደግሞ ከህጉ ጋር ሳይሆን ገንዘብ ካላቸው እና ደግሞ በጥቅም ከሚይዟቸው ጋር አብረው በመሆን ፍትህን እንዳጓደሉና ይህን ማድረጋችሁ የህዝቤን ስጋ ቆዳውን ገፋችሁ እንደመብላት ነው እንዳላቸው ነቢያትንም ልክ በተመሳሳይ ሁኔታ ወቀሳ ያቀርብባቸዋል። ህዝቤን ለሚያስቱ ነቢያት። እነዚህ ነቢያት ምንድን ያደረጉት? ለገንዘብ ለጥቅም ሲሉ ልክ እንደ ገዢዎቻቸው እንደ ባለስልጣኖቻቸው ለገንዘብና ለጥቅም ሲሉ መልእክታቸውን የሚለዋውጡ ናቸው።
ገንዘብ ለሚሰጣቸው እንደውም በጥሩ እንትን ለሚያስነክሳቸው ይላል። ማስነከስ ማለት እንትን ሰው በአንድ አሁን እኔ እያወራው ነው አይደለ? እያወራው ነው። እንደ አንድ ጊዜ አንድ ወዳጄ እንትን ምን አደረገኝ ፌሎሺፕ ላይ ማለት ነው። በጣም የቆየ እንትን ነው። ከዛ ተዋወቁ ተባልና ምግብ በትሪ ቀርቦልናል እና በየግሩፕ ሆነን በትሪ ቀርቦልናል። ከዛ በትልቁ ጠቀለለና አጎረሰኝና ስም ማን ነው ብሎ ጠየቀኝ። ከዛ አሳቀብኝ በሌሎቹ ላይና ካሌብ ስለው ማለት አልቻልኩም ስላጎረሰኝ ማለት ነው። ልክ ነቢያቱም እንዴት መልእክት ይናገሩ፣ እንዴት ፍርድ ይናገሩ፣ እንዴት ተመለሱ ይበሉ፣ እንዴት የእግዚአብሔርን ልብ ይናገሩ። ለምን እንትን ጎርሰ በትልቁ ጎርሰዋላ ነክሰዋላ። ስለነከሱ ቃላት ማውጣት አይችሉም። ነክሳችኋል። ስለዚህ ላስነከሳችሁ ሰው ሰላም ትሉታላችሁ፣ ምንትን ሰላም ትሰብኩታላችሁ፣ ስለ ስኬቱ ትነግሩታላችሁ፣ ስለ በረከቱ ትነግሩታላችሁ፣ የእግዚአብሔር ነገር እንደማያገኘው አድርጋችሁ ትነግሩታላችሁ። የሌለውስ የሚያስነክሰው ነገር የሌለውስ የሚሰጠው ነገር ወይም አሳሰበኝ ብሎ የሚሰጠው ነገር የሌለውስ ሳይንስ ትጠሩበታላችሁ እሱ ላይ። ስለዚህ ገንዘብ ለሚሰጣቸው ላስነከሳቸው ሰው የሐሰት ተስፋ ይሰጣሉ። አጥፍታል ለማለት ይፈራሉ፣ አይናገሩም፣ ይራሩለታል። ስለዚህ የህዝቡ ገዢዎች እና አለቆች በህዝቡ ላይ ያደረጉትን ነገር እነዚህ ነቢያትም አብረው አደረጉ። ስለዚህ ስጋውን ተገፎ አጥንቱ ተሰባብሮ ተጠብሶና ተቀቅሎ በላችሁት እንዳለው አለቆችም አብረው ተባባሪ ናቸው። እነዚህ ነቢያትም ሰው በላ ናችሁ ይላቸዋል። በመጽሐፍ ውስጥ አብሮ ነው ወቀሰው ያለው። የህዝቤን ቆዳውን ገፈፋችሁ፣ ስጋውን ከአጥንቱ ለያችሁ፣ አጥንቱን ሰበራችሁ፣ ጠብሳችሁና ቀቅላችሁ በላችሁ የሚለው ወቀሳ ለነቢያትም ጭምር በዘመኑ ለነበሩት ነቢያትም ጭምር ነው። ስለዚህ በእነዚህ ነቢያት ላይ ቅጣቴን አመጣለሁ። ምንድን ነው የማመጣባችሁ ቅጣት? መንፈሳዊ ጨለማ ነው አላቸው። መንፈሳዊ ጨለማን አመጣለሁ። ቅጣቴ መንፈሳዊ ጨለማ ነው። እውነተኛ ትንቢትና ራእይን ለእናንተ እከለክላለሁ። በነቢያት ላይ ፀሐይ ትጠልቃለች፣ ወይም ደግሞ ጨለማ ወይም ጦርነቱ ያለ ንግርት ይመጣባቸዋል። አሶር ሲመጣ አሶር ለወረራ ሲመጣ እነዚህ ሐሰተኛ ነቢያት አያውቁም። በቃ እንትን አጨልሜባቸዋለሁ፣ ራእይን ከልክያቸዋለሁ። ስለዚህ ጦርነቱ ጨለማው እናንተን ከርስታችሁ ከምቾቶቻችሁ ከሀብታችሁ ተደላድላችሁ ከተቀመጣችሁበት ከተማ የሚያፈናቅሏችሁ ሲመጡ ያለ ንግርት ነው የሚመጡ። ሳልነግራችሁ ይመጣሉ። የነገርኳችሁን ትክክለኛ ነገር ተመለሱ በሉ ብያችሁ ስላስነከሷችሁ እምቢ ብላችኋል፣ አልናገርም ብላችኋል አለ። በቃ ከዚህ በኋላ ምንም ነገር አልናገራችሁ። የሚያጠቋችሁ የሚያጠፏችሁ ሰዎች ያለ ንግርት ይመጡባቸዋል ብሎ ይነግራቸዋል። ሌላው ቁጥር 8 ላይ ተሞልቻለሁ የሚል ቃል አለ። ሚክያስ ራሱን ከነርሱ ይለያል። ከነዚህ ሐሰተኛ ነቢያት ይለይና በደላቸውንና ኃጢአታቸውን ለመናገር ኃይል ተሞልቻለሁ ይላል። ሚክያስ የኢየሩሳሌምን በደል እንደገና የሰማርያንን በደል ኃጢአቷን ለመናገር ኃይል ተሞልቻለሁ ይላል። እነዚህ ነቢያትስ ኃይል አልባ ናቸው። ለምን? ነክሰዋል። ላስነከሳቸው እንትን ይላሉ፣ ላላስነከሳቸው ደግሞ አይናገሩም። ከቁጥር 9 እስከ 12 ስናይ መሪዎች ነቢያትና ካህናት ላይ አንድ ላይ ወቀሳውን ያቀርባል። ከቁጥር 9 እስከ 12 አለቆች ይላል በግቦ ይፈርዳሉ ይላል። ግቦ ፍርደ ገምድል አድርጓቸዋል ይላል። እውነቱን እያወቁ በእንትን ማን በዳይ እንደሆነ ማን ተበዳይ እንደሆነ እያወቁ በግቦ ምክንያት ፍርዱን ያዛባሉ፣ ፍትህን ያዛባሉ ይላል። ካህናት በዋጋ ያስተምራሉ ይላል። ነቢያት ደግሞ ለገንዘብ ይተነብያሉ ይላል። የሶስቱም ችግር ምንድን ነው? የአለቆች የካህናትና የነቢያት ሶስቱም ወጥመዳቸው ምንድን ነው? ገንዘብ ነው። በገንዘብ ኃይል የታሰሩ ናቸው። በገንዘብ ኃይል ቁጥጥር ውስጥ ያሉ ናቸው። ከገንዘብ ኃይል የተነሳ እውነተኛውን መልእክት ለመናገር የማይደፍሩ ናቸው። ከገንዘብ ኃይል የተነሳ እውነተኛውን ጸጋ ለማስተላለፍ የማይደፍሩ ናቸው።
ከገንዘብ ኃይል የተነሳ እውነተኛውን ፍትህ ለማስፈን የማይደፍሩ ናቸው። ስለዚህ አመራሩን በጠቅላላ እግዚአብሔር ተጠያቂ ያደርገዋል። የኢየሩሳሌምንም እንደገና የሰማርያንም አመራር ተጠያቂ ያደርጓል። የህዝቡን አለቆች ከመንፈሳዊ ነገር ውጭ ያሉትንም አለቆች ተጠያቂ ያደርጋቸዋል። ነቢያትንም ተጠያቂ ያደርጋቸዋል። ካህናትንም ተጠያቂ፣ ሁሉንም ተጠያቂ ያደርጋቸዋል። ክፍሉ እንግዲህ በጥንቱ ማህበረሰብ የገንዘብ ኃይል ያሳያል። ገንዘብ ምን ያህል ፍርድን እንደሚያስተጓጉል፣ ፍርድን እንደሚያዛባ፣ ፍርድን እንደሚያጣምም፣ ፍትህን እንደሚነፍቅ ገንዘብ ላይ ያለውን ጉልበት ያሳያል። የገንዘብን ኃይል ያሳያል። በነቢያት ለገንዘብ ሲሉ እንደሚተነብዩና በገንዘብ ምክንያት መገሰጽ ያለባቸውን እንደማይገሰጹና በገንዘብ ምክንያት ደግሞ መገሰጽ የሌለበትን እንደሚገሰጹ ያሳያል። በገንዘብ ምክንያት ካህናትም እንደዚሁ። ካህኑ እኔ ነኝ ርስቱ፣ እኔ ነኝ ድርሻው፣ እናንተ ከ10 እጅ አንዱን አምጡ ወይም ከ100 እጅ 10ን አምጡ የሌዊ ምግብ ይሆናል ብሎ እንትን ብሎ እንደዚህ አይነት ነገር እግዚአብሔር መድቦለት፣ እግዚአብሔር እንደዚህ አይነት ምግቡን በዚህ መልኩ አሰናድቶለት፣ ነገር ግን ለእያንዳንዱ አገልግሎት እንትን ይጠይቃል፣ ዋጋ ይጠይቃል፣ ክፍያ ይጠይቃል። የገንዘብ ኃይል ያሳያል። እስኪ ይህንን በተመለከተ የሚኪያስን ዘመንና ይህንን ዘመን እናነጻጽረው ከገንዘብ ኃይል አንጻር ማለት ነው። እንግዲህ አሁን በጥልቀት ክፍሉን እንዳየነው የሕግን የበላይነት ሳይሆንም ያየነው በክፍሉ ላይ የሕግን የበላይነት ሳይሆን ያየነው የገንዘብን የበላይነት ነው ያየነው። ከሕግ ከፍትህ ከእውነት በሞራል በስነ ምግባርና በመንፈሳዊ ነገር ከወደቁ አለቆች የተነሳ ከሕግ ከፍትህና ከሞራል ይልቅ ምን በለጠ? ገንዘብ በለጠ። የገንዘብ ኃይል በለጠ። ስለዚህ ገንዘብ በላይ ነው። ከምን ይልቅ? ከሕግ ይልቅ፣ ከፍትህ ይልቅ፣ ከእውነት ይልቅ። ፍትህን በገንዘብ ወይም ደግሞ በስልጣን የሚሸመትበት ዘመን ነበረ፣ የሚኪያስ ዘመን። ልክ እንደዚህ ዘመን ፍትህ በገንዘብ ነው የሚገኘው፣ በገንዘብ ነው የሚሸመተው። ፍትህ አደባባይ ላይ ሞልታለች። ገንዘብ ያለው ያገኛታል። ተኝቶ ማቀድ ብቻ ነው የሚጠበቅበት። የማንን እርሻ እንደሚቀማ፣ የማንን ቤት እንደሚቀማ እቅድ ማውጣት ብቻ ነው ያለበት። የገንዘብን ኃይል ተጠቅሞ የራሱ ያልሆነን እርሻንና የራሱ ያልሆነን ቤት የራሱ ማድረግ ይችላል። ይሄ ነው የገንዘብ አቅም በሚኪያስ ዘመን የነበረው። ልክ እንደዚህ ዘመን ምዕራፍ 1 ቁጥር 9 ላይ ቁስሏ የማይሽር ነው አለ። ኢየሩሳሌምንም ሰማርያንም ቁስሏ የማይሽር ነው፣ አይድንም። ካንሰር ነው፣ አይድንም። እየተዛመተ ጤነኛውን አካል ሁሉ እየበላ የማይድን የማይፈወስ ቁስል ነው አለ። እንዴት? ባለጠጎቿ በገንዘባቸው ሕግን ይጥሳሉ፣ ፍርድን ያዛባሉ። ድሆች ለጠበቃ የሚከፍሉት ነገር ስለሌላቸው ፍትህን ይነፈጋሉ። ገንዘብ የላቸውማ፣ ለጠበቃውም ለዳኛውም ወይም ደግሞ ግቦ የሚሰጡትም ነገር የላቸው። ስለዚህ ገንዘብ ከሌላቸው እውነት ቢኖራቸው ራሱ ድል አያገኝም። ምን አይነት የሚያሳዝን ዘመን ነው! ሰው እውነት እያለው ሀቅ እያለው የእውነት የእርሻው መሬት የእርሱ ሆኖ እያለ የእውነት ደግሞ ቤቱ የእርሱ ሆኖ እያለ የእርሱ ያልሆነውን ቤት የእርሱ ያልሆነውን እርሻ ዳኞችንና ባለስልጣኖችን በገንዘብ በመደለል የራሱ ማድረግ ይችላል። ይሄ የገንዘብን አቅም የሚያሳይ ነው። የሕግ የበላይነት ሳይሆን ያለው የገንዘብ የበላይነት ነው ያለው በሚኪያስ ዘመን። ልክ እንደዚህ ዘመን ሌላ ሁለተኛው እርሻን ይመኛሉ ይወስዱታል ይላል። ቅድም እንዳየ ነው። ቤት ይመኛሉ ይወስዱታል ይላል።
እንዴት ግፍን ፍትህን ማን ነው ፍትህንና ህግን በማጣመም ይሄንን ነገር ያደርጋሉ። ስለዚህ ያሻቸውን ይፈጽማሉ፣ ያሻቸውን ማድረግ ይችላሉ። ገንዘብ ያላቸው ሰዎች እንደፈለጉ መኖር ሲችሉ፣ እንደፈለጉ መውጣት መግባት ሲችሉ፣ ያለ ከልካይ መውጣት መግባትና መመላለስ ሲችሉ ያየ ሰው ከእውነትና ከእግዚአብሔር ከጌታ ይልቅ ገንዘብን የመፈለግ ፍላጎቱና የመፈለግ አፒታይቱ እያደገ ይመጣል። ለምን? በዚህ ምድር ላይ በነፃነት ለመኖር፣ በዚህ ምድር ላይ ተዘልሎ ለመቀመጥ፣ በዚህ ምድር ላይ እንደፈለገ መውጣትና መግባት እንዲችል የሚያስፈልገው እውነት ሳይሆን የሚያስፈልገው ገንዘብ ስለሆነ፣ ስለዚህ የገንዘብን ኃይል ሚክያስ ያሳያል። አለቆች በጉቦ ነው የሚፈርዱት፣ ካህናት በዋጋ ነው የሚያስተምሩት፣ ነቢያት ለገንዘብ ነው የሚተነብዩት። ሁሉም መንፈሳዊም መንፈሳዊ ያልሆነም ሁሉም የአመራር ክፍል በገንዘብ የተበከለ ነው። ሌላው ትልቁ ማስተዋል ያለብን በሚክያስ ዘመን መንፈሳዊ ነገር ለገበያ ወጣ፣ ለገበያ ወጣ። ልክ እንደዚህ ዘመን ለችርቻሮ ወጣ። ልክ እንደዚህ ዘመን በዚህ ዘመን ቸርችን ጭስ አልባው ኢንዱስትሪ ይሏታል። ጭስ የላትም ምንም እንትን የላትም፣ ግን ገንዘብ ግን አላት። ኤጲፋነስ ትዝ ይላችሁ እንደሆነ የዳንኤልን መጽሐፍ ስናጠና ከሮም መንግስት የነበረበትን ጫና ለመቀነስ የአባቱን ዕዳ ለመክፈል በጣም ትልቅ ገንዘብ ያስፈልገው ነበር። ገንዘብ ደግሞ ያለው የት ነው? ቤተ መቅደስ ነበረ። ስለዚህ ገንዘቡን ከቤተ መቅደስ ለማውጣት በጣም ብዙ ነገር ነው ያደረገው። የአይሁድን ባህል እስከ መበረስ ድረስ ነው የደረሰው። መንፈሳዊ ነገር ለገበያ ማቅረብ ትልቅ ወንጀል ነው፣ ትልቅ ወንጀል ነው። አንዳንዴ ይገርመኛል። እንትን ድሃ መፈወስ አይችልም እንዴ? ድሃ እንዳይታከም ሆስፒታል ሄዶ እንዳይታከም ገንዘብ ያስፈልገዋል። ለሆስፒታል ለሕክምና ገንዘብ ያስፈልገዋል። በነፃ የሆነውን ፈውስ ደግሞ መጥቶ ከቤተ ክርስቲያን እንዳያገኝ እንትን ገስት ሃውስ ካልገባ አልጸልይም ይባላል። ስለዚህ ገንዘብ የሌለው ሰው በዚህም ዘመን ጸሎትም አያገኝም፣ ሆስፒታል ሄዶ መታከም አይችልም። የገንዘብን ኃይል ነው የሚያሳየው። ልክ እንደ ሚክያስ ዘመን በዚህም ዘመን ገንዘብ ጉልበታም ነው። ገንዘብ ሰውን ፈርጣማ ያደርገዋል፣ አቅም ይሰጠዋል። ታዲያ ይሄ ማለት ገንዘብ አያስፈልግም እያልኩ አይደለም። ገንዘብ አያስፈልግም እንደማልላችሁ እናንተም ታውቃላችሁ። ግን ገንዘብን በአግባቡ እንጠቀምበት ለማለት ነው። ገንዘብን ገንዘብ ባሪያ ነው፣ አገልጋያችን ነው፣ የሚያገለግለን የምንጠቀምበት ነው። ለምሳሌ አንዳንድ መድኃኒቶች ይታዘዛሉ አይደለ? ሲያመን ወይም ፔን ኪለርን ውሰዱ። ፔን ኪለር ልክ ወይም ህመም ሲሰማኝ የምወስደው እንጂ ህመም ሲሰማኝ ወስጀው ስለአዳነኝ ወይ ደስ ሲል ብዬ ቁርስም ላይ ምሳም ላይ እራትም ላይ ፔን ኪለር ወስዳለሁ እንዴ? አልወስድም። ለምን? ገንዘብ ልክ እንደ ፔን ኪለር ነው፣ እንደ መድኃኒት ነው። ህመም ሲሰማን የምንወስደው ነው፣ ለሚያስፈልገን ነገር የምንጠቀምበት ነው። ገንዘብ አገልጋያችን ነው። ገንዘብ የኛ ባሪያ ነው፣ የኛ አገልጋይ ነው። ገንዘብ ጌታችን አይደለም። ግን አሁን ያለንበት ዓለም ሲስተሙ የተቀናበረውና የተቀረጸው ኢኮኖሚ ላይ ነው። በቃ ኢኮኖሚ ላይ ብቻ አንድን ሀገር ሀያል የሚያደርጋት ኢኮኖሚ ብቻ። ለአንድ ግለሰብ አንቱታው ኢኮኖሚ ብቻ። ስለዚህ
ለማመልከት መጽሐፉን ለማመልከት የፈለኩበት መንገድ ምንድነው? መሪዎች፣ ነቢያት፣ ካህናትን እግዚአብሔር ወቀሰ። ነቢዩ ወቀሳቸው። ለምን ወቀሳቸው? መሪዎች፣ አለቆች በግቦ ትፈርዳላችሁ ብሎ ወቀሳቸው። ካህናትን በዋጋ ታስተምራላችሁ ብሎ ወቀሳቸው። ነቢያትን ለገንዘብ ትተነብያላችሁ ብሎ ወቀሳቸው። የሁሉም ችግር ምንድን ነው? ለሁሉም ውድቀት መነሻው መንስኤው ምንድን ነው? ለገንዘብ ከእግዚአብሔር በላይ የሆነ ፍቅር ስላላቸው ነው። ስለዚህ መጽሐፉ በዚህ መልኩ ትልቅ ትምህርት፣ ትልቅ ምክር ይሰጠናል ማለት ነው። እግዚአብሔር አምላክ ይባርካችሁ። ከዛ አሁን ጥሩ ሰዓት አለን።